ሰላም ጤና ይስጥልን ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ የዕለተ ሰኞ ንቁ ዜናችን ነው። ከዜናዎች ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። አዲስ ለሚታነጸው የጉራራ ለታ ደብረ መድኃኔዓለምና አቡነ ተክለ ሃይማኖት ገዳም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ በትናንትናው ዕለት የመሰረት ድንጋይ አኖሩ። በዘርፈ ብዙ የቤተ ክርስቲያን ጉዳዮች ላይ ሲያደርግ የቆየው 14ኛው የሰንበት ትምህርት ቤቶች አንድነት ጉባኤ በቅዱስነታቸው ቃለ ምዕዳን ቡራኬ ባለ 12 አንቀጽ የአቋም መግለጫ በማውጣት ተጠናቀቀ። የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም የአራቱን ጉባኤያት መጽሐፍ ትርጓሜ መንፈሳዊ አዳሪ ትምህርት ቤት ያስተማራቸውን ደቀ መዝሙርት አስመረቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ሀገረ ስብከት በሱሉልታና መና አብቹ ክፍለ ከተማ ቤተ ክህነት የጉራራ ለታ ደብረ መድኃኔዓለምና አባ ተክለ ሃይማኖት ገዳም በብፁዕ አቡነ ሳዊሮስ መልካም ፍቃድና በማህበር መድኃኔዓለም በጎ አድራጊነት ለሚታነጸው ለጉራራ ለታ ደብረ መድኃኔዓለም አቡነ ተክለ ሃይማኖት ገዳም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የመስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቦርድ ሰብሳቢ ሰኔ 1 ቀን 2017 ዓ.ም የመሰረት ድንጋይ አስቀመጠ። በመርሃ ግብሩ ላይም የሱሉልታና መና አብቹ ክፍለ ከተማ ዋና ጸሐፊ ሊቀ አላፍት ቀሲስ ሱራያን ዘለቀ፣ መልአከ ኃይለ ቆሞስ አባ ፈወርቅ የቡራዬ ጎቹ ገፈርሳ፣ ለገጣፎ ለገዳዲ ጅዳ ክፍለ ከተማ ዋና ስራ አስኪያጅ፣ የገዳሙ አበምኔት መልአከ ምሕረት አባ ወልደ ማርያም ጸጋ፣ ሊቃውንት አባቶችና የሰንበት ትምህርት ቤት ዘማሪያንና ብዙ ምዕመናንም ተገኝተውበታል። መልአከ ኃይለ ቆሞስ አባ ፈወርቅ ዮሐንስ ከመጻሕፍት ነገስታት ከቁጥር 8 ምዕራፍ 13 እኔም ለዘላለም የምኖርበት ማደሪያ ቤት በእውነት እሰራለሁ በሚል መነሻ ቃል በማድረግ ቃለ እግዚአብሔርንም አስተምረዋል። በመጨረሻም ብፁዕነታቸው ባስተላለፉት አባታዊ መልእክት እግዚአብሔር ፈቅዶ በዛሬው ዕለት ያስቀመጥነው የገዳሙ መሰረት ድንጋይ በሚያምር ዲዛይንና ዘመኑን በዋጀው ህንጻ በአጭር ጊዜ ውስጥ ተገንብቶ እንዲያልቅ ሁሉም ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን የበረከት ተሳታፊ እንዲሆኑ በማለት አባታዊ መምሪያን አስተላልፈው መርሃ ግብሩ በቡራኬና በቃለ ምዕዳን ተጠናቋል። ከሉላዊነት ግሎባላይዜሽን ጋር አንገት ለአንገት የተናነቀውን ወጣት አርነት ለማውጣት እየሰራ የሚገኘው ሀገር አቀፍ የሰንበት ትምህርት ቤቶች አንድነት ጉባኤ ለ14ኛ ጊዜ አጠቃላይ መንፈሳዊ ጉባኤ ያደረገ ይገኛል። 14ኛው ሀገር አቀፍ የሰንበት ትምህርት ቤቶች አንድነት ጉባኤ ከመላ ሀገሪቱ የተሰበሰቡ የሰንበት ትምህርት ቤቶች ማደራጃ ክፍል ኃላፊዎች፣ የሰንበት ትምህርት ቤቶች አንድነት ጉባኤ ተቀዳሚ ምክትሎችና ምክትሎች የሚሳተፉበት ሲሆን ግንቦት 30 ቀን 2017 ዓ.ም በሰንበት ትምህርት ቤት ማደራጃ መምሪያ ሀገር አቀፍ የሰንበት ትምህርት ቤቶች አንድነት ጉባኤ ዓመታዊ ሪፖርትን በማዳመጥም ጀምረዋል። በመቀጠልም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ አባታዊ መልእክትም አስቀምጠዋል። ጉባኤ የሀገረ ስብከቱን ጠቅለል ያለ ዓመታዊ ሪፖርት ካዳመጠ በኋላም ከላይ ባቀረባቸው ሪፖርቶች ላይ ውይይት አድርጓል። ከውይይቱም በመቀጠል የሰንበት ትምህርት ቤቶች አንድነት ጉባኤ ሶስተኛውን ስልታዊ እቅድ ትግበራ ላይ የውይይት መነሻ ሀሳብ አቅርቦ ጉባኤውም ተወያይቶበታል። ጉባኤው የቀጠለ ሲሆን የሰንበት ትምህርት ቤቶች ተሳትፎና ለቤተ ክርስቲያን የአንድነት ትኩረት አቅጣጫዎችን ማለትም በየወረዳው የአንድነት ጉባኤዎች በማጠናከር ያልታተሙ መጻሕፍቶችን ለማሳተም ማብቃት፣ ስርዓተ ትምህርቱን ሁሉ ቦታ ተደራሽነት ለማድረግ ስልጠናዎችን ማዘጋጀት፣ የውስጥ መመሪያዎችን መደንገግና ሚዲያ ቴክኖሎጂ በማበልጸግ ማናበብና መቻል በአቋም መግለጫ የቀረበውን ውሳኔ ተግባራዊ ማድረግ መሆኑን ተገልጾ በሀገረ ስብከቱ ተወካዮች ላይ የቀጣይ ዓመት ተግባራዎች ላይ ውይይትም አድርገዋል። ከውይይቱ በተጨማሪም ብፁዓን አባቶች ትምህርተ ወንጌል የሰጡ ሲሆን ከዚህም ባሻገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ታትሞ ለህትመት የበቃው ከ1ኛ ክፍል እስከ 4ኛ ክፍል የመማሪያ መጻሕፍት በዘንድሮው ዓመት በአፋን ኦሮሞኛና ከ5 እስከ 7ኛ ክፍል የሚያገለግል የመማሪያ መጻሕፍት በአማርኛ ታትሞ ለአገልግሎት ዝግጅት መሆኑ ተብራርቶ ለምርቃቱ ግን ልዩ ልዩ ዝግጅቶች ለማዘጋጀት እንደታሰበም ተገልጿል። በመጨረሻም ጉባኤው በአቋም መግለጫ በልዩ ልዩ ስፍራ የተፈጠሩ ልዩነቶችን በእርቀ ሰላም እንዲፈቱና የመሪቅ ተግባራዊ ተፈጻሚ እንዲሆንም በአጽንኦትም ጠይቋል። የጉባኤውን በሰላም መጠናቀቅ ተከትሎ ቃለ ምዕዳንና ቡራኬ የሰጡ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በባሕረ ጰራቅሊጦስ ቤተክርስቲያን የተሰራችበትና ሐዋርያዊ ኃላፊነት የተቀበሉበትን ልዩ መሆኑን ገልጸው በዚህ ቀን ወጣቶች ከቤተክርስቲያን ኃላፊነት ለመውሰድ በየዓመቱ መሰብሰብ መልካም ነውም ብለዋል። በቤተክርስቲያን አላስፈላጊ ነፋስ እንዳይገባ ተግተው
የሚጠብቁ የሰንበት ትምህርት ቤት ወጣቶች መሆናቸውንም አክለው ገልጸዋል። ቅዱስነታቸው በአቋም መግለጫ ለተጠየቀው ጥያቄ መልስ ሲሰጡ ሰላምን ማስፈን የዘውትር ጸሎት ነው፣ ነገር ግን ብቻችን የምናደርገው አይደለም። በሁሉም በኩል ለሰላም የሚከፈለው ዋጋ መክፈል ይጠይቃል። ነገር ግን በእኔ በኩል የምችለውን ሁሉ ለማድረግ ዝግጁ ነኝ ያሉ ሲሆን እንደ አይን ብሌን የምመለከተው መሪ እቅድ ተፈጻሚነት እንዲኖረው የበኩሌን ጥረት አድርጋለሁም ብለዋል። ጉባኤው በቤቱ በብሉይ ኪዳን 8 በአዲስ ኪዳን 15 በሊቃውንት 23 በድምሩ 46 ደቀ መዝሙርትንም አስመርቋል። በዚህ አንጋፋ ጉባኤ ቤት ይሰጥ የነበረው የሊቃውንት አንድርታም ትርጓሜ ትምህርት ለ40 ዓመታትም ያህል ተቋርጦ መቆየቱንም ተነግሯል። ይሁን እንጂ ከግንቦት ወር 2014 ዓ.ም ጀምሮ አቶ እስክንድር ታደሰና ወይዘሮት ማህሌት ክፍሌ የተባሉ ባለትዳሮች ለመምህር 2000 ብርና ለተማሪዎች 5500 ብር በድምሩ 7500 ብር በየወሩ የከፈሉ ለዓመታት ተቋርጦ የቆየውን ትምህርት አስቀጥለው ዛሬ 23 የሊቃውንት ትርጓሜ መምህር ተመርቀው ቤተክርስቲያንን እንዲያገለግሉ ባለትዳሮች ምክንያትም ሆነዋል ተብሏል። በማህበረ ቅዱሳን የአሜሪካ ማዕከል አስተባባሪነት የአትላንት ምዕመናን በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ለሚገኙ 13 አብነት ትምህርት ቤቶች በአመት ከ300 ሺህ ብር በላይ ድጋፍ እንደሚያደርግ በማህበረ ቅዱሳን ከቤተክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት የተገኘ መረጃም ያመለክታል። ጉባኤ ቤቱ በ1955 ዓመተ ምህረት በመጀመሪያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በብፁዕ ወቅዱስ አቡነ ባልሲዮስ የተመሰረተ ሲሆን ለቅድስት ቤተክርስቲያን በርካታ ምሁራንና የገዳማት አድባራት አስተዳዳሪዎችን እንዲሁም ሊቀ ጳጳሳትን ያበረከተና እያበረከተ የሚገኝ እንደሆነም ገልጸዋል። የአሁኑ የሰሜን ሸዋ ሰላሌ የሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ ከጉባኤ ቤቱም ፍሬዎች መካከል የሚጠቀሱ ናቸው ሲሉም ተናግረዋል። ከአሁኑም ጉባኤ ቤት በሰርከ ስብሐት ጥረት ምክንያት እንዳይበተንና እስከዛሬ በበለጠ ተጠናክሮ እንዲቀጥል ለመምህራንና ለሁሉም ተማሪዎች ድጋፍ ማድረግ ዘመኑን የዋጀ መፍትሄ እንደሚሰጥ ጉባኤ ቤቱም ጠይቋል። በጉባኤ ቤቱ ያለፉ ሊቀ ጳጳሳትና ዛሬ ላይ በተለያዩ ቤተክርስቲያኗ መዋቅር የሚያገለግሉ መምህራን የተማሩበትን ጉባኤ ቤት ተመልሰው እንዲመለከቱና ችግሮችን የመቅረፍ ስራ እንዲሰሩ ጉባኤ ጥሪም አቅርቧል። የሚመለከታቸው የቤተክርስቲያኗ አካላትም ጉባኤ ቤቱን ከመበተን እንዲታደጉ በምረቃ መርሃ ግብሩ ላይ መልእክትም አስተላልፈዋል። የምርቃት መርሃ ግብሩ የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤፍሬምና የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤልን ጨምሮ የገዳማት አድባራት አስተዳዳሪዎች እንዲሁም የተመራቂ ደቀ መዝሙርት ቤተሰቦች በተገኙበት በገዳሙ ሁለገብ አዳራሽ ተከናውኗል። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን